በጣም ተወዳጆች የእግዚአብሔር አብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት አይለየን። በባለፈው ክፍላችን ማለት ነው በመጀመሪያ ደረጃ መሐመድ ራሱ የነብይነት ሕግን እንዳወጣ ለመካ ሕዝብ ነው የተላኩት ብሎ የራሱን ሕግ አውጥቶ በዛ ሕግ ውስጥ ደግሞ ራሱን አስገብቶ እኔ ለአረብ ምድር ነው የተላኩት እንዳለ፣ ነገር ግን ቁረሾች ይህንን ትርክት እንዳልሰሙትና ተአምር አድርግልን እንዳሉት ሱራ ምዕራፍ 6 109ን ጠቅሰን ታምር ካደረክ በቁርጥ እናምንብሃለን ብለው ቃል ኪዳን በአላህ ዘንድ እንደገቡለት፣ ነገር ግን መሐመድ ተአምር ማድረግ እንዳልቻለ ሱራ 1793ን ጠቅሰን እኔ ሰው መልእክተኛ እንጂ ሌላ አይደለሁም ብሎ እንደመለሰላቸው፣ በዚህም በቁረሾችና በመሐመድ ተከታዮች መካከል መቃረን እንደተፈጠረ፣ ከዛ በኋላ መሐመድ በአጎቱ አቡ ታሊብ አማካኝነት እንደገና ሌላ አዲስ ውል ወይም ደግሞ ዲል ለማድረግ ከመካ ሰዎች ጋር እንደፈለገና ለአጎቱ እኔ የምፈልገው አንድ ቃል ብቻ እንዲሉልኝ ነው፣ ይህን ካሉልኝ አረቦች በጠቅላላ የእነርሱ ተከታዮች እንደሚሆኑና የአረብ ያልሆኑት ሁሉ ደግሞ ለእነሱ ለቁረሽ ህዝቦች ግብርን ይከፍሉላቸዋልና እባካችሁን እሺ በሉኝ የሚል ስምምነት እንዳቀረበ፣ ነገር ግን ቁረሾች በእርግጥ ደም ናቸው፣ ነብይ ቢሆን በጣም ደስታቸውን አይችሉም። ነገር ግን ተአምር አድርግልን፣ አንዲት ተአምር ይሄን ወይ አድርግልን፣ ይሄን ወይ አድርግልን ብለው ተአምር ካላደረክ ልንቀበል አናምንህም ብለው ሱራ 1793ን ተመልክተናል ማለት ነው። ከዛ በኋላ ምን ተፈጠረ? መሐመድ ወደ መዲና መሄድ አሰበ ማለት ነው፣ መሄድ ፈለገ ማለት ነው። እናም ሁል ጊዜ አንድ መርሳት የሌለብን ነገር ምንድነው? መሐመድ በፈቃዱ ነው ወደ መዲና የሄደው። ብዙ ኡስታዞች ብዙ የእስልምና መምህራን እንደው መሐመድ በቃ ከኋላ እየተገረፈ እንደው ትልልቅ መከራዎች እየደረሰበት በቃ ለማምለጥ ብሎ ወደ መዲና እንደመጣ አድርገው ሲናገሩና የሆነ መሐመድ ትሁት የተጎዳ አድርገው ሲያቀርቡት እንመለከታለን። ነገር ግን ይህ ፈጽሞ ስህተት ነው። መሐመድ ወደ መዲና የሄደው ሎጂካዊ ነው፣ ምክንያት አለው። ይህንን ታሪኩን የሚያውቀውን ባለፈው እንዳየነው ማለት ነው። ታምር አድርግልን አሉት፣ ታምር ማድረግ አልቻለም። ስለዚህ ሊቀበሉት አልቻለም። የመሐመድ ያፈራው በዛን ዘመን ያፈራው እንትን በመካ ለ12 ዓመታት ያፈራው ከ70 እስከ 100 ብቻ የሚቆጠሩ ናቸው። ስለዚህ መሐመድ ምን ማድረግ አለበት? ቁረሾች ስላልተቀበሉት ወደ መዲና ሌላ ፍለጋ ወደ መዲና መሄድ ነበረበትና ወደዛ ሄደ። ስለዚህ የሄደው በቁረሾች ተስፋ ስለቆረጠ ነው። አንቀበልህም ታምር ካላደረክልን ስላሉት ነው ማለት ነው። መሐመድ ነብይ መሆን ይፈልጋል፣ ንጉስ መሆን ይፈልጋል። እነርሱ ደግሞ ነብይም ንጉስም መሆን የምትችለው ተአምር ስታደርግልን ነው ብለው፣ ስለዚህ መሐመድ ደግሞ ተአምር ማድረግ አልቻለም። ስለዚህ ተከታዮቹን ይዞ ሐሳቡን ሊያሳካበት ወደሚችል ቦታ መሄድ ነበረበትና ስለዚህ ወደ መዲና ሄዷል ማለት ነው። የዘመናችን ኡስታዞች እንደሚያጨው ሳይሆን መሐመድ በፍቃዱ እንደሄደ በራሱ ፍቃድ ወደ መዲና እንደሄደ የምናውቅ ራሱ መሐመድ ከሁለት ዓመት አስቀድሞ ማለት ነው ወደ መዲና ከመሄዱ ከ2 ዓመት አስቀድሞ ከመዲና ሰዎች ጋር ምስጢራዊ ስብሰባ ያደርግ ነበረ። ለዚህ ማስረጃ ልስጣችሁ። ይሄ መጽሐፍ ይታያችኋል፣ ሲራ ይባላል። የነብዩ መሐመድ ታሪክ እና አስተምሮቱ ይላል። እዚህ ጋር እንደምትመለከቱት ትርጉም ሐሰን ታጁ ይላል፣ ዝግጅት ሙስጠፋ ሲባ ይላል። እና በዚህ መጽሐፍ ላይ እንደምንመለከተው ማለት ነው መሐመድ ወደ መዲና ያደረገውን ወደ መዲና ጉዞ ከማድረጉ በፊት ያለውን ሲነግረን ማለት ነው ምን ይለናል? እዚህ ጋር 8 ላይ ገጽ 50 ላይ ማለት ነው እንደዚህ ይለናል። እዚህ ጋር 8 በሚቀጥለውም ዓመት የሐጅ ወቅት ማለትም በተላኩ በ12ኛው ዓመት በ13ኛው ዓመት ነው የሚሰደዱት። እናም በተላኩ በ12ኛ ዓመት ከአንሷር 12 ሰዎች ከነብዩ ዘንድ ስብሰባ በመቀመጥ ቃል ኪዳን ፈጸሙ ይለናል። እዚህ 9ንም ስናነብ ማለት ነው ሊሄዱ ሲሉ መሐመድ ወደ መዲና ከመሄዳቸው በፊት ያደረጉት ማለት ነው። በተከታዩም ዓመት ይላል፣ ይሄ የመጨረሻው ዓመት ነው፣ በመካ የመጨረሻው ዓመት ማለት ነው። በተከታዩም ዓመት የሐጅ ወቅትም ብዙ የአንሷር ሰዎች ከነብዩ ጋር ሚስጢራዊ ስብሰባ አደረጉ። 70 ወንዶችና 2 ሴቶች ነበሩ። ከቤተሰቦቻቸው ከሚያደርጉት ጥበቃ ባላነሰ ሁኔታ እርሳቸውንም ባላቸው ኃይልና ጉልበት ሊጠብቋቸው ሊንከባከቧቸውና ጠላቶቻቸውን ሊጋፈጡላቸው ቃል
ገቡ 12 መሪዎችን ከመረጡ በኋላ ወደ ሀገራቸው መዲና ተመለሱ ይለናል። ስለዚህ የሙሐመድ ወደ መዲና መሄድ በፍላጎቱ ነው። ሙሐመድ አቅዶ ነው፣ በፕላን ነው፣ ታቅዶበት ነው እንጂ ኖት ተሰዶ አይደለም። በድንገት ከቤት ውጣ ተብሎ አለበለዛ እንገላሃለን ወይ ደግሞ መሐመድ በመዲና ቁረሽ እንትኖችን ምን ብሏቸዋል? የአይሁዶችን ወደፊት እንመለከተዋለን። መዲና ሀገሬ መዲና ለቃችሁ ካልወጣችሁ ትገደላላችሁ ብሎ እንደዚህ አይነት ትእዛዝ አስተላልፈውበት አልነበረም። አስቀድሞ ከ2 ዓመት ወደ መዲና ከመሄዱ ከ2 ዓመት አስቀድሞ መሐመድ ሚስጢራዊ ስብሰባ ያደርግ ነበር ከመዲና ሰዎች ጋር። ለራሱም በመካ ውስጥ ነው የሚያደርገው። ይሄንን የመዲና ህዝቦች ይመጣሉ ለሐጅ ለማድረግ ማለት ነው። ሲመጡ በዛው እየተሳበበ መሐመድ ሚስጥራዊ ስብሰባ ያደርግ ነበር። በፍሪደም በመካ ውስጥ ያደርግ ነበር ማለት ነው። እንዴት ነው አንድ መንግስትን ለማውረድ የሚሞክር መንግስትን ለማውረድ የሚሞክር የፖለቲካ ፓርቲ በሀገር ውስጥ ተቀምጦ ሚስጥራዊ ስብሰባ ሀገርን ሊያጠፋ የሚችል ሚስጥራዊ ስብሰባ ማድረግ አይችልም፣ ወዲያው ይታሰራል። ነገር ግን መሐመድ በመካ ነፃነት ስለነበረው የአባቱም ሀገር ስለነበረው የአጎቱ ሀገር አቡ ታሊም የነበረበት ነፃነት ያለበት ቦታ ስለ ሀገሩ የተወለደበት ያደገበት ሀገሩ ስለሆነ በነፃነት ከመዲና ሰዎች ከመጡ ጋር ያደርግ ነበረ ስብሰባ። ሚስጥራዊ የሆነ ለራሱም አጀንዳ ያለው ስብሰባ ያደርግ ነበረ ማለት ነው። ስለዚህ እዚህ ጋር ልንረዳ የሚገባው ምንድነው? ወደ መዲና መሐመድ የሄደበት ምክንያት ፈጽሞ እንደው ተሰዶ በቃ መሐመድ ምስኪን ለማስመሰል የሚሞክሩ አሉ። እንደው ተገዶ ሳይሆን መሐመድ በእቅድ ያደረገውና እነዚህ 4 ምክንያቶችንም መጥቀስ እንችላለን። አንደኛ በቁረሽ ህዝቦች በወገኖቹ ተስፋ ስለቆረጠ እነርሱ አንቀበልህም ስላሉት፣ በሁለተኛ ደረጃ ከቁረሽ ህዝቦች ጋር ደም ስለተቃባ አቡ ሰዓድ አልዋቀስን ጠቅሰን የሙሐመድ ተከታይ ሆኖ ይህ ሰውዬ የግመል አጥንት አናቱን ብሎ የቁረሽ ህዝቦችን ህዝብ ከሆኑት አንዱን ገሎት ነበርና ይህ መደናገጥን የፈጠረ ስለነበረ ይህም እንደ ምክንያት ይጠቀሳል። በሶስተኛ ደረጃ ለተከታዮች የገባው ቃል ኪዳን መፈጸም ስላለበት ባለፈው እንዳየነው ማለት ነው መሐመድ ምን ብሎ ቃል ኪዳን ገብቷል? እናንተ እኔን ከተቀበላችሁና በዚህ ቃል ከተስማማን አረቦች ተከታዮች ይሆናሉ፣ ነን አረብ የሆኑ ደግሞ አረብ ያልሆኑት ደግሞ ለእናንተ ግብር ጂዚያ ይከፍሉላችኋል ብሎ ተናግሮ ነበርና ይህ ቃል ኪዳንን ደግሞ መፈጸም ስላለበት በመካ ምንም አይነት አየር እንደዛ አይነት ይህንን የሚፈጸምበት ምንም አይነት አየር ስላልነበረ ወደ መዲና ለመሄድ ችሏል ማለት ነው። በአራተኛ ደረጃ የቁረሽ ህዝቦችን ለመበቀል የቁረሽ ህዝቦች አንቀበልም ስላሉት መሐመድ በባህሪው ልከኛ ስለሆነ ለመበቀል ተመልሶ ማለት ነው ተበቅሏቸዋልም። ተመልሶ የበድርን ዘመቻውን ስንመለከተው ቀጥለን መሐመድ በመዲና ተበቅሏቸዋል። ሆን ብሎ ጠብቆ የቅፍለት እነሱ ሲነግዱ ማለት ነው ወርቅ ይዘው ወደ ሻም ሲሄዱ ሆን ብሎ ጠብቆ ተበቅሏቸዋልና ለመበቀል በፍቅር እንቢ ስላሉ በጉልበት ደግሞ ሊያደርገው ስለፈለገ ወደ መዲና መጣ ማለት ነው። እና የዛሬ ትምህርታችን ይህንን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።